ኢትዮጵያ ከቀድሞ በተለየ መልኩ አሁን ላይ በአራቱም የዓለም አቅጣጫ አድናቆትና ትልቅ ሙገሳም እየጎረፈላት ነው። በተለይም መሪዎቿ ከዚህ ቀደም ታይቶ በማይታወቅ መልኩ እጅጉን እየተመሰገኑና እየተሞገሱም ይገኛል። ለመሆኑ ከሰሞኑ ፕሬዝዳንት ዶናልድ ትራምፕ አብይ አህመድ ቆራጥ መሪ ነው ሲሉ ፕሬዝዳንቱ ጠቅላይ ሚኒስትር ዶክተር አብይን ያሞገሱበት ንግግራቸው ከዚህ ቀደም ከነበረው ንግግራቸው የተለየበት መሰረታዊ ምክንያት ምንድነው? ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥ እየሰሩ ያሉትን ስራና በተለይም ፕሮጀክቶችን በፍጥነት በማከናወንና በማስጨረስ ሲያስመርቁ በስፋት መታየታቸው ለዚሁ ሙገሳ ዋናው ምክንያት እንደሆነ የሚያነሱ ወገኖች አሜሪካ አሁን ላይ በኢትዮጵያ አቅምና ማንሰራራት ስለማመኗ እንደሆነ እየገለጹ ይገኛሉ። በሌላ መልኩ ግብጽ በሱዳን የታየው አደገኛ ጎርፍ አሁን እኔም ጋር ደርሷል ስትል በኢትዮጵያ ላይ የተለያዩ ክሶችን እያቀረበች መሆኗ ተሰምቷል። ይሄም አሁን ላይ ከዚህ ቀደም ሲፈራ የነበረውን ከባዱን የቀጠናውን የውሃ ጦርነት ሊያስነሳ ይችላል የሚል ከፍተኛ ውጥረትና ስጋትን ስለመፍጠሩም እየተነገረ ነው። ግብጽ እስካሁን በኢትዮጵያ ላይ የተለያዩ የሐሰት አጀንዳዎችን እንዲነዙ ከ4000 በላይ ሚዲያዎችን አደራጅታ እየሰራች ስትሆን በህዳሴ ግድቡና በአባይ ወንዝ ላይ ባለፉት ዓመታት ብቻ ከ560 በላይ ስብሰባዎችን ስለማድረጓም መረጃዎች እየጠቆሙ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው በገበያ ሚዲያ የሚቀርብላችሁ ልዩ ጥንቅር ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ፕሬዝዳንት ዶናልድ ትራምፕ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠንካራ መሪነትና በተለይም በሀገር ውስጥ እያከናወኑ ስላሉት የተለያዩ ብሔራዊ ፕሮጀክቶች አፈጻጸምና ሀገሪቱ አሁን ላይ ስለማንሰራራቷ የሚያረጋግጠው ንግግራቸው ምንን ተከትሎ የመጣ ነው የሚለውን ጨምሮ ግብጽ አሁን ላይ በቀጠናው ክፉኛ ሊያዋጋ ቀጠናውንም ወደ መደርመስ ወይም ወደ መበታተን ሊያስገባ ይችላል ብላ ያሰበችውን አደገኛ የጂኦፖለቲክስ ጨዋታ ስለመጀመሯ ተሰምቷል። በተለይም ከሰሞኑ በሱዳን የታየው ጎርፍ ለዚህ ለግብጽ አዲሱን የጂኦፖለቲክስ ጨዋታ መጀመር ዋነኛ ምክንያት ስለመሆኑ እየተነገረ ነው። እነኚህንና ሌሎች ወሳኝ መረጃዎችን በማጠናቀር ለእናንተ በሚመች መልኩ ይዘንላችሁ ቀርበናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አብራችሁን እንድትዘልቁ በመጋበዝ አዲስ ሐሳብ ወይም የሚታከል መረጃ ካላችሁ ደግሞ በሐሳብ መስጫ ሳጥኑ ላይ እንድታካፍሉን እየጋበዝኩኝ በቀጥታ ወደ መረጃው ተሻገር። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ኢትዮጵያ በቀጠናው ብሎም በዓለም አቀፍ ደረጃ ከተለያዩ አቅጣጫዎች የተለያዩ ሙገሳዎችና ለመሪዎቿም ጭምር አድናቆቶች እየጎረፉላት ነው። ከዚህ ቀደም በታሪክ በድህነት እንደዚሁም በረሃብና በግጭት የምትታወቅ አገር በሚል የተለያዩ ዓለም አቀፍ ሚዲያዎች በተለይም ቢቢሲና ሲኤንኤንን ጨምሮ አልጀዚራም ሆነ በዚህ ቀጠና ላይ ትኩረት በማድረግ የተለያዩ ዘገባዎችን የሚያስነብቡ ጋዜጦችም ሆኑ የሜንስትሪም ሚዲያዎች ስለ ኢትዮጵያ ቀድሞ ሲናገሩት ከነበረው በተለየ መልኩ አሁን ላይ በርካታ የሚባሉ አስደናቂና አስገራሚ የኢትዮጵያን ገጽታ በከፍተኛ ሁኔታ የሚያሳድጉ መረጃዎችን ማሰራጨት ጀምረዋል። በተለይም ይህ ሁኔታ አሁን ላይ ኢትዮጵያ በተለያዩ አቅጣጫዎች ካሉ የዓለም ሀገራት ጋር የፈጠረችውን ዲፕሎማሲያዊ ግንኙነትና በዓለም አቀፍ በአህጉር አቀፍና እንዲሁም በቀጠናው እያስመዘገበች ያለውን የዲፕሎማሲ ብሎም የልማት ስኬትን መሰረት አድርገው እየመጡ ስለመሆናቸው መረጃዎች ይጠቁማሉ።
ከሰሞኑም ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዚህ ቀደም ከኢትዮጵያ መንግስታት ጋር በጥምረት ስትሰራ እንደነበር በማስታወቅ በተለይም ኢትዮጵያን አሁን ላይ እየመሩ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ እያከናወኑ ያሉት ሥራ የሚያስመሰግናቸው እንደሆነና አብይ ቆራጥ መሪ ነው፣ በሀገሪቱ ወይም በኢትዮጵያ ብሔራዊ ጥቅም የማይደራደር ታላላቅ የሚባሉ ብሔራዊ ፕሮጀክቶችን በመገንባት አጠናቆ ሲያስመርቅ እያየነው ነው። ይሄም የሚያስመሰግንና በተለይም ኢትዮጵያ እንድታድግ ከፍተኛ ጥረትን እያደረገ ያለ ጠንካራ አቅም ያለው መሪ ነው ሲሉ መናገራቸው ብዙሃንን አነጋግሯል። በተለይም ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ተመርቆ ወደ ሥራ ከመግባቱ በፊት አሜሪካ በራሷ ሞኝነትና በስህተት ያስገነባችው ግድብ ሲሉ ግድቡ በኢትዮጵያውያን አንጡራ ሀብት እንዳልተገነባ ወይም በኢትዮጵያ ሀብት ብቻ አለመገንባቱን የሚያሳይ የሐሰት መረጃ በተደጋጋሚ ለዛውም ስለ ግድቡ ምንም አይነት ንግግር ባልተነገረበትና አጀንዳም ሆኖ ባልተነሳባቸው መድረኮች መናገራቸው ነገሩን የበለጠ አነጋጋሪ አድርጎት እንደሰነበተ የሚታወስ ነው። ታዲያ አሁን ላይ ፕሬዝዳንት ዶናልድ ትራምፕ ከወትሮ በተለየ መልኩ በቀጥታ ጠቅላይ ሚኒስትሩን ስማቸውን በመጥራት ቆራጥ መሪ፣ በሀገሩ ብሔራዊ ጥቅም የማይደራደርና ለሀገሩ ሕዝብና ለቀጣዩ ትውልድ የሚጠቅም ታላላቅ ብሔራዊ ፕሮጀክቶችን እየገነባ የሚያስመርቅ፣ ለሀገሩ ጥቅም የሚቆረቆር፣ በሀገሩ ጥቅም የማይደራደር ጀግና መሪ ነው ሲሉ ማሞገሳቸው በርካታ ዜጎችን በተለይም በውጭም የሚኖሩ በሀገር ውስጥም የሚኖሩ ኢትዮጵያውያንን አነጋግሯል። ይህ ሁኔታ ፕሬዝዳንት ዶናልድ ትራምፕ ከወትሮ በተለይም ከዚህ ቀደም ከተናገሩት ንግግር በተለየና በተቃራኒ መልኩ ኢትዮጵያን በሚያሞግስ ሁኔታ መናገራቸው ለምን የሚያስብል ጥያቄን አስነስቷል። በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ ወይም መንበረ ስልጣኑን ከተቆጣጠሩበት ጊዜ ጀምሮ ኢትዮጵያ ትፈርሳለች፣ ኢትዮጵያ አቅሟ ተዳክሟል፣ በውስጥ ችግሮች እየተፈተነች ነው የሚሉ መረጃዎች ከግብፅና ከኢትዮጵያ ጠላቶች በኩል በስፋት ሲነዙ መሰንበታቸው በኢትዮጵያ መሪዎችና አጠቃላይ እንደ ሀገር በኢትዮጵያ ላይ ሀገራት ያላቸው እምነት እጅጉን እንዲቀንስ አድርጎ እንደነበር የሚያሳይም ስለመሆኑ ከዚህ ቀደም የወጡ መረጃዎች ያመላክታሉ። በተለይም ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች አሁን ላይ በሀገሪቱ በተለያዩ አካባቢዎች ተገንብተው የተመረቁና አሁንም በመገንባት ሂደት ላይ የሚገኙ ታላላቅ ብሔራዊ ሜጋ ፕሮጀክቶች እውን እየሆኑ የመምጣታቸው ጉዳይ ከዚህ ቀደም የነበረውን አስተሳሰብና በተለይም ሌላ ሀያላን ሀገሩ በዚህ ቀጠና ላይ ለማሳካት የሚፈልጉትን ብሔራዊ ጥቅም ከኢትዮጵያ ውጪ እንዳያስቡ እያደረጋቸው ከመምጣቱ ጋር ተያይዞ ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን አስፈላጊነት በተለይም በዓለም አቀፉ የቀይ ባህር የንግድ ቀጠናና በምስራቅ አፍሪካ ቀጠና ያላቸውን ብሔራዊ ጥቅም ለማስጠበቅ ብሎም እሳቸው እንደሚሉት በዚህ ቀጠና ታላቅ ቢዝነስን መስራት እፈልጋለሁ ብለው ከዚህ ቀደም የተናገሩትን የቢዝነስ ሥራም ለማከናወን ከኢትዮጵያ የተሻለ አቅም ያለው ብሎም እያንሰራራ ያለ አገር ባለማግኘታቸው ምክንያት ስለ ኢትዮጵያ ያላቸው አመለካከት ተቀይሮ ኢትዮጵያ በመሪዋ የተመሰገነችበት ሁኔታ መፈጠሩን የሚያመላክቱ መረጃዎችም እየወጡ ነው። ያም ሆነ ይህ ግን ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ በተለያዩ አካባቢዎች አሁን ላይ እየተገነቡ ያሉና ተገንብተው የተጠናቀቁ ፕሮጀክቶችን በብቃት በመምራት በሀገሪቱ ብሔራዊ ጥቅም ባለመደራደርና አሁን ላለው ትውልድና በቀጣይም ለሚመጣው ትውልድ የሚጠቅሙ ብሔራዊ ፕሮጀክቶችን በመገንባት ሀገሪቱን እያሳደገ ያለ መሪ ሲሉ የገለጹበት መንገድ በርካቶችን ከማነጋገሩም በላይ ሀገሪቱ አሁን ያለችበትን ሁኔታ በተለይም ኢትዮጵያ ትፈርሳለች ለሚሉ ኃይሎች ድጋሚ የኢትዮጵያን ሁኔታ እንዲፈትሹና እንዲመለከቷት የቤት ስራን የሰጠ ጉዳይ እንደሆነም እየተነገረ ነው። በተለይም በዚህ በፕሬዝዳንት ዶናልድ ትራምፕ ንግግር ዙሪያ በርካታ ዘገባዎች እየተሰራጩ ሲሆን ከነኚህም የሚዲያ አውታሮች መካከል ሲኤንኤንን ጨምሮ ዘ ዋሽንግተን ፖስት፣ ሱዳን ትሪቢዩን፣ ዘ ኢንዲፔንደንትና በርካታ የሚባሉ በቁጥር የበዙ የግብፅ የሚዲያ አውታሮች በነገሩ ላይ የተለያዩ ርዕሰ ጉዳዮችን በመምዘዝ ከተለያዩ አጀንዳዎች ጋር በማጣመርም
ኢትዮጵያ የተመሰገነችበት በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ትፈርሳለች የተባለችውን የቀጠናውን ትልቋን ታሪካዊት ሀገር ኢትዮጵያን ወደ እድገት ማማ እየወሰዱበት ያለው መንገድ አስደማሚ ስለመሆኑ በማንሳት በአንጻሩ መሪያቸው አብዱልፈታህ አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ክፉኛ ስለመሸወዳቸው ከፍተኛ የሆነ ትችትን እያቀረቡ እንደሆነ የነኚሁ የሚዲያ አውታሮች መረጃዎች ይጠቁማሉ። በሌላ በኩል ግብጽ ከሰሞኑ ከዚህ ቀደም በኢትዮጵያ ላይ ስትፈጽም የነበረው ደባና የተለያዩ አሻጥሮች በተለይም ኢትዮጵያን ለመከፋፈልና እንደ ሀገር እንዳትቀጥል የተለያዩ አጀንዳዎችን በመስጠት እርስ በርስ ለማባላት ስትሞክር የነበረችው አስነዋሪ የሴራ ፖለቲካ አልበቃ ብሏት አሁን ደግሞ ከሰሞኑ በሱዳን የተከሰተውን አደገኛ ጎርፍ መሰረት በማድረግ ከካይሮ አስመራ፣ ከአስመራ ሞቃዲሾ፣ ከሞቃዲሾ ካይሮ እንዲሁም ወደ ዋሽንግተን በመሄድ የተለያዩ ክሶችን በኢትዮጵያ ላይ የማቅረቡን ሥራ አጠናክራ ስለመቀጠሏ የሚያሳዩ መረጃዎች ብቅ እያሉ ነው። ግብጽ አሁን በጎርፍ እየተጥለቀለቀች የምትገኘው ሱዳን በጎርፉ ተጥለቅልቃ ሲያበቃላት በቀጥታ ቀጣዮቹ ሰለባዎች እኛ ነን በሚል በግድቡ ዙሪያ አዲስ ድርድር እንዲደረግ ሌላ የጂኦፖለቲክስ መጫወቻ ካርድን ይዛ ብቅ ስለማለቷ መረጃዎች እየጠቆሙ ነው። የግብጽ ካቢኔዎች ከወትሮ በተለየ መልኩ ሰሞኑን በሥራ ተጠምደው እንደሰነበቱ የሚያሳዩ መረጃዎች እንደሚሉት ይህ ረፍት ነስቶ ጊዜ ያልሰጥ ያላቸውና እዚህም እዛም እንዲሯሯጡ ያደረጋቸው ነገር ደግሞ የኢትዮጵያን ፈጣን እርምጃና እያስመዘገበች ያለችው ስኬት ውጤትን እያመጣ መሆኑ ዋነኛ ምክንያት ሊሆን እንደሚችል ይጠቁማሉ። በተለይም በዚህ ጉዳይ ላይ አስተያየታቸውን የሚሰጡ የጂኦፖለቲክስ ባለሙያዎች እንደሚጠቁሙት ከሰሞኑ በሱዳን ዋና ከተማ ካርቱምና በአካባቢዋ በሚገኙ የተለያዩ ግዛቶች ወይም በ5 በሚሆኑ ግዛቶች የተከሰተው ከፍተኛ የጎርፍ አደጋ በሱዳንም ሆነ በግብጽ መንግስታት ላይ ከፍተኛ ውጥረትና ስጋትን ስለመፍጠሩም ተገልጿል። ይህንንም ተከትሎ ግብጽ ከዚህ ቀደም ከጨዋታው ልትወጣ ነው ስትባል እንዳልከረመች አሁን አዲስ የጂኦፖለቲክስ መጫወቻን ይዛ ብቅ ስለማለቷ በእነኚሁ ምሁራን እየተነገረ ነው። ወደ ሱዳን አስመራ፣ ሞቃዲሾና ወደ ዋሽንግተን ዲሲ የተላኩት የግብጽ የውሃ የመከላከያና የውጭ ጉዳይ ሚኒስትሮች ሰሞኑን ኢትዮጵያን ለመክሰስ ሲቻኮሉና እዚህም እዛም የተለያዩ መረጃዎችን ሲያቀብሉ መስተዋላቸውን የደህንነት መረጃዎች አመላክተዋል። የዝናቡ መጠን መጨመር፣ የሲናር ግድብ፣ የሜሮዌና ጀበል የተሰኙ የተለያዩ በሱዳን የሚገኙ ግድቦች በርካታ ሚሊዮን ኪዩቢክ ሜትር ያላቸው ውሃዎችን ወደ ተለያዩ አቅጣጫዎች እንዲለቁ ሲያስገድዳቸው፣ በአንጻሩ ግብጽ ይሄ ጎርፍ የተከሰተው በኢትዮጵያ ታላቁ ህዳሴ ግድብ መገንባት ምክንያት እንደሆነ በማመን የተለያዩ ስብሰባዎችን ወደ ማድረጉ የገባች ሲሆን በተለይም በቀጠናው ያሉ የምስራቅ አፍሪካ የኢትዮጵያ ባላንጣ የሆኑ ሀገራትን በማጣመር በኢትዮጵያ ላይ አዲስ ሴራን ለማሴር ሙከራ እያደረገች ስለመሆኑም መረጃዎች ጠቁመዋል። ከዚህም ባለፈ ወደ ዋሽንግተንን በማምራት በፕሬዝዳንት አብዱልፈታህ አልሲሲ የተጻፈው ኢትዮጵያን ክፉኛ የሚከስ አዲስ ደብዳቤ ለአሜሪካ መንግስት ኮንግረስና እንደዚሁ ለፕሬዝዳንት ዶናልድ ትራምፕ ጭምር መድረሱም ተገልጿል። ይህንን ተከትሎም የዚህ አይነት የክስ ደብዳቤ የደረሰላቸው ፕሬዝዳንት ዶናልድ ትራምፕ እንደምን ተብሎ ነው ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህ ደረጃ ያሞገሱት፣ ኢትዮጵያንም በዚህ ደረጃ ሊያንቆለጳጵሷት የቻሉት የሚለው ጉዳይ አነጋጋሪ ሆኗል። በተለይም በርካታ የሚባሉ የግብጽ ሚዲያዎች የፕሬዝዳንት አብዱልፈታህ አልሲሲን ሩጫ የትም የማይደርስ ሲሉ ያጣጣሉት ሲሆን፣ በአንጻሩ የአብዱልፈታህ አልሲሲ አፈቀላጤዎች በመሆን በዚህ የኃይል አሰላለፍ ውስጥ የተሰለፉ የሚዲያ አውታሮች ኢትዮጵያ ግድቡን በመገንባት ግብጽን ለማጥፋት ቆርጣ ስለመነሳቷ መረጃዎችን እያሰራጩ ነው። የግብጽ የውሃና መስኖ ሚኒስትር፣ የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትርና የግብጽ ምክር ቤት ከሰሞኑ በኢትዮጵያ ላይ ከባድ ያሉትን ስብሰባ ማድረጋቸውና ምክክርም ማከናወናቸው የተገለጸ ሲሆን በተለይም የመከላከያ ሚኒስተሩ ከሞቃዲሾ ወታደራዊ አዛዦች ጋር በመሆን በኢትዮጵያ ስላለው የጸጥታና የደህንነት ሁኔታ ብሎም በሀገር ውስጥ በተለያዩ አካባቢዎች እየተደረጉ ነው ብለው ባነሷቸው የጸጥታ ጉዳዮች ላይ በስፋት ስለመምከራቸው ተገልጿል። ከዚህም ባለፈ የሞቃዲሾ የወታደራዊ ባለስልጣናትም ግብጽን ሲያሞግሱና
ሲያመሰግኑ ስለመስተዋላቸውም መረጃዎች ይጠቁማሉ። በፖርት ሱዳን ደግሞ የግብፅ የውጭ ጉዳይ ሚኒስተር ባደር አብዱለቲ ከፕሬዝዳንት ጀነራል አልቡርሃንና ከሚኒስትሮቻቸው ጋር መምከራቸው የተሰማ ሲሆን በተለይም በኢትዮጵያ ላይ የሚደረገው ከቦ የማዳከም ስትራቴጂ ተጠናክሮ እንዲቀጥል ስለመስማማታቸውም መረጃዎች አፈትልከው ወጥተዋል። ከፕሬዝዳንት አልሲሲ የተላከ ምስጢራዊ መልእክትም በደብዳቤ መልክ ለጀነራሉ ስለማስረከባቸው የተገለጸ ሲሆን ከዚህ ቀደም ግብፅ የህዳሴ ግድቡን ለመምታት ራፋኤል የተባለውን ጀት ከመግዛት አልፎ ወደ 560 የሚጠጋ ስብሰባ ስለማድረጓም ይህ መረጃ አመላክቷል። ፕሮፌሰር አደም ካሚል ከዚህ ቀደም ግብጾች በኢትዮጵያ ላይ የተለያዩ አሻጥሮችን ሲያደርጉ መክረማቸውን የሚያሳይ መረጃን በተለይም ከፕሬዝዳንት ገማል አብዱል ናሲር እስከ አንዋር ሳዳት፣ ከሁስኒ ሙባረክ እስከ ሙሐመድ ሙርሲና አሁን ደግሞ በፕሬዝዳንት አብዱል ፈታህ አልሲሲ አማካኝነት በኢትዮጵያ ላይ ለዓመታት ያልተቋረጠ ጫናና የተለያዩ አሻጥሮች ሲፈጸሙ ኢትዮጵያኖችንም ለመከፋፈል ሲቆምሩ መቆየታቸውን የሚያሳይ ንግግር መናገራቸውና ሚስጥራዊ የሚባል መረጃን ማካፈላቸው የሚታወስ ነው። በተለይም እንደ ፕሮፌሰር አደም ካሚል ገለጻ ከ800 ሺህ በላይ የሚሆኑ ግብፃውያን በዓለም አቀፍ ደረጃ በሚገኙ ድርጅቶች ውስጥ ተቀጥረው እየሰሩ ያሉ መሆናቸው ግብፃውያን በኢትዮጵያ ላይ እንዲያሴሩና የዓለም ሀገራት ከግብፅ ጎን እንዲሰለፉ ከፍተኛ የዲፕሎማሲ ስራን ሲያከናውኑ በመቆየታቸው ኢትዮጵያ ለታላቁ የኢትዮጵያ ግድብም ሆነ ለሌሎች የመስኖና መሰል የኃይል ማመንጫ ግድቦች ከዓለም አቀፉ ማህበረሰብ ማግኘት የሚገባትን ድጋፍም ሆነ ብድር እንዳታገኝ በር እንዲቆለፍባት ማድረግ ስለመቻላቸው ጠቁመዋል። በሌላ መረጃ ከ1500 በላይ ሴሚናርና ከ560 በላይ የሚሆኑ ስብሰባዎች በአባይ ጉዳይ ላይ የተቀመጠችው ግብፅ አሁንም የእስካሁኑ ስብሰባ አልበቃም ብሏት በኢትዮጵያ ላይ ሌላ ሴራዎችን ያዘሉ በርካታ ውይይቶችን በተለያዩ ሀገራት እያደረገች ስለመሆኗ እነኚሁ አፈትልከው የወጡ የደህንነት መረጃዎች አመላክተዋል። ግብፅ ከዚህም በተጨማሪ 222 የሚደርሱ በአረበኛ ቋንቋ የተጻፉ የሐሰት መጽሐፎችን በአባይ ግድብና በአባይ ወንዝ ላይ በማስመረቅ ለዓለም አቀፉ ማህበረሰብ ያሰራጨች ሲሆን በዚህም በኢትዮጵያ ላይ በተከፈተው ጠንካራ የዲፕሎማሲ ጦርነት ዓለም በኢትዮጵያ ላይ በሩን እንዲዘጋና ኢትዮጵያ ድጋፍ እንዳታገኝ ማድረግ የቻለች ሲሆን ኢትዮጵያም በዚህ በግብፅ ለዓመታት ዘልቆ በቀጠለ ከፍተኛ አሻጥር በተሞላበት የዲፕሎማሲ ጦርነት 30.4 ቢሊዮን ዶላር የሚጠጋ ገንዘብ ኢትዮጵያ እንድታጣ ስለማድረጓ የታሪክ ተመራማሪውና የመብት ተሟጋቹ ፕሮፌሰር አደም ካሚል ባወጡት መረጃ አመላክተዋል። በብዙ ቢሊዮን ዶላር የተገዛው ራፋኤል የተሰኘው የጦር ጀትም ከግብፅ ተነስቶ ከ2000 ኪሎ ሜትር በላይ ርቀት ያለውን በሁለቱ ሀገራት መካከል ያለውን ድንበር በአንድ ጊዜ ነዳጅ ሙሌት ብቻ በማቋረጥ የታላቁ የኢትዮጵያ ህዳሴ ግድብን እንዲያጋይ በብዙ ሚሊዮን ዶላሮች ተገዝቶ የነበረ ቢሆንም የታላቁ የኢትዮጵያ ህዳሴ ግድብ ሳይፈነዳ የውሃ ሙሌቱ መጀመሩ በግብፅ ምሁራንና ሊቃን በተለይም በግብፅ ባለስልጣናትና በግብፅ ተቃዋሚ ኃይሎች መካከል ልዩነት በመፈጠሩ ኢትዮጵያ ነገሩን እንድትገፋበት ግብፅ ደግሞ በነገሩ ተወዛግባ እስከ ዛሬ ድረስ ኢትዮጵያን በመክሰስ የጀመረችውን የዘመናት ጸብ እንድትቀጥልበት እንዳደረጋት መረጃዎች ጠቁመዋል። ኢትዮጵያ አሁን ላይ የታላቁ የኢትዮጵያ ህዳሴን ግድብ ከማስመረቅም ባለፈ በአባይ ተፋሰስ ዙሪያ ሌሎች የመስኖ ግድብና መሰል የኃይል ማመንጫ ግድቦችን ለመገንባት ወጥና እየተንቀሳቀሰች ሲሆን ከሰሞኑ በሶማሌ ክልል ያስመረቀችው የጋዝ ፕሮጀክትም ለዚህ ሁነኛ ማሳያ እንደሆነና ኢትዮጵያም ከዚህ በኋላ የሚመልሳት ኃይል የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ንግግር ለግብጾች ትልቅ መልእክትን የሰጠ ቢሆንም ግብጾች ግን አሁንም ሱዳንን ጨምሮ በቀጠናው በተለያዩ ሀገራት የሚነሱ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የማይገናኙ አጀንዳዎችን በግድ በማገናኘት በዓለም አቀፍም በቀጠናውም ብሎም በአህጉር አቀፍ ደረጃ የመወያያና የመነጋገሪያ ርዕሰ ጉዳይ ብሎም አጀንዳ እንዲሆኑ በማድረግ በኢትዮጵያ ላይ ለዘመናት ሲያስቀጥሉት ከልጅ ልጅ ሲወራረድ የመጣውን ኢትዮጵያና ግብፅ መካከል ቀጥሎ አሁንም ድረስ እያነጋገረ የሚገኘውን የአባይ ውሃን መሰረት ያደረገው ውዝግብ ተፋፍሞ እንዲቀጥል እያደረገች ስለመሆኗ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር።
ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን አድርጌ በማመስገን በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን በዋቢነት ዘ ኢንዲፔንደንት፣ አልሐራም፣ ዘ ዋሽንግተን ፖስት፣ ሲኤንኤን፣ አልጀዚራ እና ሌሎች የሚዲያ አውታሮች ያሰራጯቸውን ወሳኝ መረጃዎች እንደ ዋቢነት ተጠቅመናል። ስለተከታተላችሁን በማመስገን በቀጣይ በመሰል ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ጉዳዮች ላይ የሚዳስሱ መረጃዎችን ይዘን እስክንመጣ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ